ከዚህ በኋላ ላይኖር ለመጨረሻ ጊዜ የመጨረሻ ጫፍ ላይ ደርሷል። ሚድል ክላስ የሚባል ሶሳይቲ ኢንፍሌሽኑ መጀመሪያ ሲመጣ የኢንፍሌሽኑ አውሎ ነፋስ እየጠረገው አሁን እንደ ዋልያ በጣም ሊታይ ሊቆጠር የሚችል ክላስ ሆኗል ማለት ነው። ኢትዮጵያ ውስጥ መኖር የሚቻለው ወይ ሎወር ክላስ ሆኖ በታች አምኖ ምንም እንደሌለ ያጣህ የነጣህ መሆኑን አውቀ በባስ እየሄድክ እንደገና ማግኘት የምትችለውን ጥቅም ከወረዳም ከቀበሌም ከዞንም ከምንም ከመንግስትም ተመሳስለ እየኖርክ ኦር ደግሞ ልጆችን የመንግስት ትምህርት ቤት እየላክ በቀን 2 ጊዜ እንዲመገቡልህ እያደረግ ሎወር ክላስ ሆነ ጤና መድን አውጥተህ በዓመት 1 ጊዜ ከፍለ እየኖርክ ካልሆነ በስተቀር ወይም ሃየር ክላስ ሆነ ሲስተሙ እንዴት እንደሚሄድ ገቨርንመንት ቀድሞ ምን እንደሚያስብ እየተረዳ አንተም ለዛ የሚሆን ኢንጀክሽን እያዘጋጀ ኮራፕሽን ኢንጀክሽን ማለት ነው እየሰጠ እያለፍክ ሃየር ክላስ ሆነ ሃየር ክላስ እናስጠብቀ ካልሄድክ በስተቀር ሚድል ክላስ የሚባል ፕሮፌሽን ያለው ስነ ምግባር ያለው ሶሳይቲ ኮምፕሊትሊ ተጠርጎ እየወጣ ነው። አንድ መፍትሄ ነው ያለው ለነዚህ ለሚድል ክላሶች በፊት የነበራችሁን ክብር አስጠብቃችሁ የምትሄዱበት ዘመን አብቅቷል። በፊት የነበራቸውን ሌክዠሪ ህይወት በፊት ታስቡት የነበረውን በጣም ቪሺየስ የሆነ ሰርክል አሁን መኖር አብቅቷል። ከዛ ከቪሺየስ ሰርክል መውጣት የግድ ሆኖባችሁ፣ ስለዚህ አንድ መፍትሄ ነው ያለው፣ ኩራትና ስማችሁን አውርዱ። በቃ አሁን ልጆቻችሁ አንድ አይነት ብቻ ተቋጥሮላቸው መሄድ ያለባቸው የግድ የሚል ጊዜ መጥቷል። አትጨነቁ፣ በቃ አትሸበሩ፣ እንቅልፍ አትጡ። በዚህ በኩል ማመን ይበቃል በዚህ ጉዳይ። 2 ከዚህ በኋላ ወላጆቻችሁን አልፋችሁ እህትና ወንድሞቻችሁን ማብቃት አትችሉም። በቃ ሁሉም ሰው በራሱ መጣር በራሱ መጋር ያለበት ዘመን ያለው። አትሊስት ወላጆቻችሁን ማሳከም ከቻላችሁ፣ አትሊስት ወላጆቻችሁን መጦር ካላስቻላችሁ በቂ የሆነበት ዘመን አለ። ዛትስ በጣም ኢነፍ፣ በጣም ስለዚህ ኢንፍሌሽኑ እየመጣ ያለው አውሎ ነፋስ መጀመሪያ የሚመታው ከነኩራታችሁ እንቀመጥ ያላችሁትን እናንተ ነው። ከነኩራታችን 3-4 መኝታ ቤት ያለው ቤት ተከራይተን እንቀመጥ ያላችሁትን እናንተ ነው የሚመጣው። ይሄ በጣም ከፍተኛ አውሎ ነፋስ መጥቶ መጀመሪያ የሚያርፈው በትሩ የሚያርፍበት ይሄ ሚድል ክላስ የሚባለው ኩራትና እራት ያለው ትናንት የነበረኝን ህይወት አስጠብቄ እሄዳለሁ የሚለው ሶሳይቲ ነው። አሁን በባስ መሳፈር ካለባችሁ የምትሳፈሩበት ዘመን፣ አንድ አይነት መመገብ ካለባችሁ የምትመገቡበት፣ 3 መኝታ የነበረውን የጸሎት ቤት የነበረባችሁን አጥፋችሁ አሁን 2 መኝታ ወይም 1 መኝታ ተከራይቶ የምትኖሩበት፣ ብዙ ሰው የምትረዱ የነበረውን አሁን ለራሳችሁ መቆም፣ ቀጥሎ ቤተሰብ እናትና አባቶቻችሁን ብቻ መደገፍ የምትችሉበት ዘመን ብቻ መጥቷል። ሚድል ክላሶች እንቅልፍ አትጡ። በጣም ከባድ ኢንፍሌሽን ነው የመጣው። በየወሩ 150-200% ነው ከፍ እያለ ያለ። መቆጣጠር ከምንችለው በላይ ነው። ማመን ይፈልጋል። ሎወር ክላሱ እንዴት እንደሚኖር ሎወር ክላሱ ምንድነው? እዚህ ላይ የጽናት ሚዲያ ቤተሰብ በዋናነት ልጁ ያው እንግዲህ አገር ቤት ውስጥ ሆኖ ይመስለኛል መልእክቱን የሚያስተላልፈው በዋናነት ህዝቡ ያለበት ሁኔታን በተወሰነ መልኩ ማሳያ ይሆናል ብዬ ስላሰብኩ ነው ያመጣሁት። እንግዲህ በመካከለኛ ገቢ ላይ ያሉት እንግዲህ የማህበረሰብ ክፍል ወደ ድህነት ውስጥ እንዲገቡ በዋናነት ያስገደዳቸው ፈልገው አይደለም። ልጁ የሰጠው የመፍትሄ አቅጣጫ በአንጻራዊነት እሱ የሚሰማውን ቢናገርም ትክክል ነው ብዬ ግን አላስብም። ዋነኛ ጥያቄያቸው እነዚህ የማህበረሰብ ክፍል የገቢ ማነስ ነው። የገቢ መጨመር እንኳን ቢኖር በኑሮ ውድነት ገቢው ይበላል። ምንም ጥያቄ የለውም። አንድ ሰው 1000 ብር ካገኘ እህል ወይም ደግሞ የምግብ አስቤዛው ግን 1100 ብር የሚፈጅ ከሆነ በተዘዋዋሪ ወደ ድህነት ውስጥ ነው የሚገባው። ከእጅ ወደ አፍ የሆነ ህይወት እንኳን ለመኖር በጣም ያስቸግራል። አሁን ኢትዮጵያ ውስጥ ያለው ገቢና የምታወጣው ገንዘብ ተመጣጣኝ አይደለም። ይሄ በተለይ የሙያው ተንታኞች በስፋት የሚሰጡት ነው። እኛ ስናየው ግን ፖለቲካዊ አመለካከቱ ምንድን ነው? የፖለቲካ አመለካከቱን ነው፣ ያንን ኢንቲቲ ነው ማየት ያለብን። ይሄ የመንግስት የፖሊሲ አቅጣጫ ነው። ይሄ ፖሊሲ አቅጣጫ በዋናነት ድህነትን ማጥፋት ነው፣ ስልታዊ በሆነ መልኩ ሃይ ክላስ መፍጠር ነው። ስለዚህ ድህነት ከጠፋ ወይም ደግሞ ድህነት ሲንበረከክ በመንግስት አጥር ውስጥ ሲከለል ምን ይሆናል? ተመጽዋች ነው የሚሆነው። ድሃን ማጥፋት አይቻልም። ድሃን ለማጥፋት ቢያንስ የሚያስቡ ጭንቅላቶች ያስፈልጋል።
የአብይ ጭንቅላት ድህነትን ለማጥፋት ሳይሆን ድህነትን ለማባባስ የተፈጠረ ሰው ነው። እሱ ብቻ አይደለም፣ ድህነቱ ብቻ እኮ አይደለም። የሚገርመው ከድህነቱ ጋርም ጦርነት አለ። ስለዚህ ጦርነት ውስጥ ያለ መንግስት በአንጻራዊነት ደግሞ ምንም አይነት ሜጋ ፕሮጀክት እና የስራ እድል መፍጠር የማይችል መንግስት ከፍተኛ የሆነ የጦርነት አጣብቂኝ ውስጥ ገብቶ ህዝቡ ደግሞ በከፍተኛ የስራ አጥነት ውስጥ ሲገባ አብይ የመፍትሄ አቅጣጫ አድርጎ የሚያስበው አንዱ የሰውን ቁጥር በጦርነት መቀነስ፣ ሁለተኛው ድሃው ራሱ እንዳያምጽ የመንግስት ተመጽዋች ማድረግ ነው፣ ከመንግስት የሚጠበቅ ዳቦ። ስለዚህ አብይ የሚጠቀመው ይሄ ከሆነ መካከለኛ ገቢ ላይ ያሉት ሰዎችም በአንጻራዊነት በሀገር አቀፍ ደረጃ የሆነው ቀውስ እነሱን የሚጎዳቸው። ስለዚህ መፍትሄው ልጁ ያስቀምጠው ምንድን ነው የሚለው መቼም ትሰሙታላችሁ። እዚህ ላይ በተወሰነ መልኩ የገለጸውን የሰማችሁት ይመስለኛል። አንደኛው ክብራችሁን በተለይ ይሄ ሌክቸር የሆነ ህይወታችሁን ተውትና ከድሃው ጋር ተመሳስላችሁ ኑሮ ነው የሚለው። ሁለተኛው ግን ወላጆቻችሁን እንደዚሁም ከአካባቢው ከተለያየ አካባቢ የምታመጧቸውን ሰዎች መተውና መጦር ወይም ደግሞ በእናንተ ዙሪያ ላይ የሚተዳደሩ ሰዎችን መቀነስ ያስፈልጋል የሚል የመፍትሄ አቅጣጫ ነው ያስቀምጠው። ይሄ ስህተት ነው፣ በጣም ስህተት ነው፣ በጣም ስህተት ነው። ይሄ ስህተት የሚጀምረው አንድ ራስን ነገሮችን ካለማወቅ ወይም ደግሞ የችግሩን መፍትሄ ጥልቅ የሆነ ትንተና የመረዳት ማነስ ይመስለኛል። ይሄ እንደ አጭር ጊዜ መፍትሄ ሊሆን ይችላል። የረጅም ጊዜ መፍትሄ ግን ያው በአጭር ጊዜ መፍትሄ ምናልባት እነዚህ ወጪዎቻቸውን የሚቀንሱበት አንዳንድ ነገሮችን ሊጠቀሙ ይችላል። የረጅም ጊዜ መፍትሄ ግን ከዚህ የፖሊሲ አቅጣጫ ጋር እንዴት ተላምደን መኖር ይቻላል? አይቻልም። ዘይትና ዱቄት እየተሰጠ እየተሰፈረ እንዴት መኖር ይችላል? በመጽሐፍ ቅዱስ እኮ የሰው ልጅ በእህል በምግብ ብቻ አይኖርም ይላል፣ በመንፈስም ነው። ስለዚህ መንፈሳችን ከተሰበረ፣ አንገታችን ከተሰበረ የችግሩ አካል ምንድን ነው ብለን ስንገመግመው የችግሩ አካል በጣም ቀላል ነው። ቢያንስ በመንግስት ደረጃ ያለ የህግ የፖሊሲ የአፈጻጸም ችግር እንደሆነ መረዳት ይቻላል። ይሄንን መገምገም ማንም ሰው ይችላል። ስለዚህ ውጤቱ ይሄ ከሆነ ይሄንን ኃይል መታገሉ ነው ውጤቱ። ስለዚህ ከዚህ ችግር ለመውጣት እንፈልጋለን ካልን የችግሩ ባለቤት መለየት ነው። የችግሩን ባለቤት ከለየነው የመፍትሄው አቅጣጫ ምንድን ነው ነው። ለቤተሰብ 1000 ብር የሚሰጥ ሰው ለቤተሰብ የሚሰጠውን ገንዘብ ቢያቆም ቤተሰቦቹ የበለጠ ዳቦ አጥተው ይሞታሉ። እሱ መፍትሄ አይሆንም። መፍትሄ የሚሆነው ችግር ፈጣሪውን ማንሳት ነው። ችግር ፈጣሪውን ለማንሳት ምን ያስከፍለናል ነው። ሊያስከፍለን የሚችለው ምንድን ነው? ትልቁ ሊያስከፍለን የሚችለው ህይወት ነው። ከህይወት በላይ የሚያስከፍለን ጉዳይ አይደለም። ስለዚህ ህይወት ለመክፈል የችግሩን መፍትሄ የሚያስወግድልን ከሆነ በአንጻራዊነት ዳቦ እያጣን የምንሞት ከሆነ ዳቦውን የከለከለን ተፋልመነው ዳቦ የሚያመጣ ስርዓት ብንፈጥር ቢያንስ በኑሮ በረሃብ ከምንሞተው በላይ ለነፃነት የምንሞተው ትርፍ ይዞ ይመጣል። ነጋችንን መወሰን እንችላለን። በነጋችን ላይ እጣ ፈንታ ላይ ብያኔ ልንሰጥ እንችላለን። ስለዚህ የችግሩ አካልን የሚገነዘብ ሰው የችግሩን አካል ይዘን መቀጠል የለብንም የሚል ድምዳሜ ነው የሚያስፈልገው እንጂ ከክብራቸው ዝቅ ማለትን መልመድ፣ እንደዚሁም ኩራታቸውን አውርደው ወላጆቻቸውን ማሳደግ፣ መጦር፣ ማቆም እሱ የአጭር ጊዜ መፍትሄ ሊሆን ይችላል ካላቸው ችግር አኳያ። የረጅም ጊዜ ችግር ግን አይሆንም። ስለዚህ ዋናው ጥያቄ ማን ነው የችግሩ ባለቤት የሚለውን መገምገም፣ ለዛ የመፍትሄ አቅጣጫ መውሰድ ያስፈልጋል ብዬ አስባለሁ። ለምንድን ነው ትናንትና በመካከለኛ ገቢ ላይ ያለ ሰው በዚህ ደረጃ ሊመጽዋት የሚችለው? በዚህ ደረጃ ለምንድን ነው ዱቄትና ዘይት እየተሰጠው ሊቀጥል የሚችለው? አገር አለው። አገር ካለው ቢያንስ ደግሞ ሰርቶ ራሱን የሚችልበት ሁኔታ ሊፈጥር አልቻለም። ይሄንን የሚያሳድረው ደግሞ መንግስት ነኝ ብሎ የተቀመጠ ቡድን አለ። ይሄ ቡድን በዋናነት አንድም ከጦርነት ፖሊሲው፣ በሌላ በኩል ዘራፊና ሌባ የሆነና ምንም አይነት የስራ ዕድል የማይፈጥር
የሚያገኘውን ጥቅም ሁሉ በራሱ ላይ የተሰባሰበ የጥቅም ተካፋይ ያለው ስብስብ፣ ኪስ አውላቂ ወመኔ የሆነ ስብስብ፣ አገሩን የሚጠላ አገሩን ለማፍረስ ድሃውንም ለማጥፋት የመንግስት የፖሊሲ አቅጣጫ አድርጎ የተነሳ ቡድን። ስለዚህ ቀውሱን እንኳን ጦርነትን እንኳን ለማስቆም ፈቃደኛ አይደለም። በኢትዮጵያ ውስጥ ያለውን ጦርነት አቁም፣ የሽግግር መንግስት ይምጣ፣ ጦርነት ይቁም፣ ሰላም ይምጣ የሚሉትን ሰዎች እኮ እስር ቤት የሚከት ቡድን። ሰላም አይፈልግም። የሽግግር መንግስት ይምጣ፣ ሰላም ይምጣ ሲባል አይፈልግም። ይሄ ቡድን የሚፈልገው ጦርነት ነው። ጦርነት ከሌለ መኖር አልችልም ብሎ የሚያስብ፣ ጦርነቱ በራሱ ደግሞ ህዝቡን ለከፍተኛ ድህነትና ሰቆቃ ውስጥ ይከተዋል። ድህነትና ሰቆቃ ውስጥ የገባ የማህበረሰብ ክፍል የሚሄደው የዝናሽ ጽህፈት ቤት ነው እንደምታዩት፣ ዘይት ለመቀበል። እሷ ደግሞ እየጨበጠች ፎቶ አንስታ ማስታወቂያ ትሰራበታለች። ብልጽግና ይሄን ነው የሚያደርገው፣ አብይ አህመድ ይሄን ነው የሚያደርገው፣ ወጥ እየጨለፈ ሰው እያበላው ነው የሚል ቡድን እኮ ነው ቤተመንግስት ውስጥ ያለ። ይሄ እኮ በኢትዮጵያ ታሪክ ውስጥ እኮ ታይቶ አይታወቅም። 4 ኪሎ ቤተመንግስት የመኳንንቱ የእራት ግብዣ የሚደረግበት ነው እንጂ በጣም የተቸገሩ ሰዎችን 4 ኪሎ ጋብዞ ዘይትና ስንዴ ሰጥቶ ፎቶ ማሳየት በጣም የሚያሳዝን እንደው ቤት ለቤት እኮ ሄዶ መስጠት አንድ ጉዳይ ነው። ግን ቪዲዮ ቀርጾ ደግሞ ማሳየት ደግሞ መሳለቃቸውን የሚያሳይ። አደህይቻለሁ፣ በጦርነትም እየገደልኩ ነው፣ ሰላም የለህም፣ ትላንት መካከለኛ ገቢ ላይ ነበርክ፣ አሁን ድሃ አድርጌሃለሁ፣ ድሃውን ደግሞ የድሃ ድሃ ብዬሃለሁ። እንደውም አንድ ባለስልጣን ሰምታችሁታል፣ የዚህ የሸገር ከተማ ከንቲባ የተባለ ሰው ትላንት ህገወጥ የነበሩ ድሆችን አሁን ህጋዊ አድርገናቸዋል። ስለዚህ አሁን ሌጋል ሆኗል እኮ ነው። ይህንን አስተሳሰብ መቀየር ነው መፍትሄው፣ የረጅም ጊዜ መፍትሄ እሱ። ስለዚህ ይሄ በተለይ ሚድል ክላስ ላይ ያለው አሁን ወደ ድህነት ማቅ ውስጥ የገባው ወንድማችን የሚናገረው የመፍትሄ አቅጣጫ ትክክል አይደለም። ለውጥ ለማምጣት መታገል አለብን የሚለው ነው ሊያስኬድ የሚችለው። የመጨረሻው አላሰማችሁ ድህነቱን አምኖ እንዴት እንደሚኖር መመልከት ነው። ድሃው እንዴት ነው የሚኖረው ይላል። ድሃው የሚኖረው በጣም ሌስ ኮስት ነው የሚኖረው። አንድ አይነት ነው የሚመገበው። የቀበሌ ቤት ውስጥ ነው የሚኖረው። አበል ከዚህ ከዛ ያገኛል። ከተለያየ የመንግስት ተቋማት የሆነ ነገር ይደራጃል፣ የሆነ ነገር ይሰራል። ኢንካም የሚያገኝባቸው ወይስ ከፋን ቢወልድ ልጆቹ መጤናን መድን ይታከማሉ። ክሊኒክ ነው የሚሄደው፣ የግል ሆስፒታል አይሄድም። እንዘን ደግሞ እዛ ላይ ደግሞ ልጆቹ በቀን 2 ጊዜ የመንግስት ትምህርት ቤት ውስጥ ገብተው ተምረው በልተውለት ይመጣሉ። የሚያስበው አንድ ጊዜ ልጆቹን ስለማብላት ነው የሚሆነው። ሌሎቹ ነገሮቹን ሌክቸሮቹን ሁሉ ትቷል፣ ህልሞቹን አቁሟል። ሚድል ክላስ የሆናችሁ ሰዎች እንቅልፍ ማጣት፣ ስጋ ማጣት የለባችሁ። ጊዜውን ማመን፣ ጊዜው የሚዋጀውን ነገር ማድረግ ብቻ ነው ያለባችሁ ብዬ አምናለሁና ሚድል ክላስ ያልፋል፣ ይሄ ወጀብ ያልፋል። አንድ የሆነ ሶሉሽን የሚመጣበት ዘመን ይመጣል። እንዲህ ሆኖ ተሰቅሎ እንዲህ ሆኖ ሊዘልቅ አይችልም፣ መውረዱ አይቀርም። ሰርክሉ ከፍ ብሎ ዝቅ ብሎ እንደገና ይመለሳል። ያ እስኪመጣ ድረስ ግን በህይወት መቆየት፣ በጤና መቆየት በጣም ትልቅ ነገር ነውና ስለዚህ ወንድማችን እንግዲህ በጣም ህዝቡ የሚናገረው ይሄ ነው ዋናው ጉዳይ። በኢትዮጵያ ውስጥ ያለው የድህነት በተለይ ከድህነት ወለል በታች ያለው የማህበረሰብ ክፍል እኔ በአስማት ነው የሚኖረው ብለን ነው አብዛኞቻችን የምናምነው እንጂ አሁን ኑሮ አይደለም ሰው እየገፋ ያለው። በዚህ ደረጃ ህዝቡ እየተጨነቀ ያለው ግን ያገዛዝ ውጤት እንደሆነ መተማመን የግድ ያስፈልጋል። መፍራት አያስፈልግም፣ በግልጽ ማመን ያስፈልጋል። የመንግስት የፖሊሲ አቅጣጫ ነው ወደ ድህነት ውስጥ እንድንገባ ያደረገን። ስለዚህ ይሄ የፖሊሲ አቅጣጫ ደግሞ በዋናነት ድሃ ጠል ስለሆነ እሱ ብቻ አይደለም፣ የሚሰራ ጭንቅላትም የለውም። ሰው መግደል፣ ጦርነት፣ ማፈናቀል እና በድሆች መሳለቅ ነው። ማህበርተኞችም የተለያየ ጉባኤ ላይ የሚናገሩት በዚህ ስብስብ ውስጥ ያሉ ቡድኖች ይሄንን አመለካከት ነው። እሱ ብቻ አይደለም፣ ደጋፊ ደግሞ አላቸው። ድሃ ተፈናቀለ ብሎ ዛሬ በአደባባይ ላይ የሚናገር ሰው የለም። ወንድማችን ሚድል ክላሱ ከፍተኛ ችግር ውስጥ ገባ ብሎ መሬት ላይ ያሉ ሰዎች እንግዲህ እንደዚህ እየተናገሩ የቡርዣ መደብ ተጠቃሚዎችና የብልጽግና ደሴቶች ደግሞ ሰው ለምን ትጠላላችሁ ይላሉ። ግለሰባዊ ጥላቻ ነው። እንደነዚህ አይነት የቡርዣ መደብ እንደነዚህ አይነት ሰዎች ደግሞ ሚዲያ ላይ የገጽታ ግንባታ የሚሰሩ ኃይሎች ናቸው እየተፈጠሩ። ስለዚህ ህዝቡ እኔ በአንድ በኩል እልህ ያስፈልገዋል፣ ቁጭት ያስፈልገዋል።
ቁጭት የሚመጣው በዋናነት የችግሩን ጥልቀት መገምገም ሲችል፣ የችግሩን ጥልቀት የገመገመ የማህበረሰብ ክፍል ለለውጥ መነሳት አለበት። ድሃው ችግር እንዳለበት ሌላውም ችግር አለበት። ዛሬ በብልጽግና ደሴት ውስጥ ባቡር ውስጥ ያልገባ ሰው ሁሉ ችግር የለበትም። ችግር የለባቸው እንደነዚህ አይነት የቡርዣ መደብ ውስጥ ያሉ ሰዎች ናቸው። ስለዚህ እነዚህን ኃይሎችን የግድ መለወጥ ያስፈልጋል። መለወጥ ብቻ አይደለም፣ በቁጭት መነሳት አለበት። ህልማችን እየቀሙን ነው፣ እኛን እያጨለሙን ነው። እነሱ በደሴት ውስጥ የሚኖሩትን ህልም በእኛ ህልም እየነገዱ ነው ብለን ማሰብ፣ መቆጨት፣ ለዚህ ደግሞ ለውጥ ማምጣት እንችላለን የሚል በጣም ተነሳሽነት ያስፈልጋል። በኢትዮጵያ ውስጥ ለውጥ እንዳይመጣ እንቅፋት የሆነው 2-3 መሰረታዊ ጉዳዮች አሉ። የጽናት ሚዲያ ቤተሰብ አንደኛው የችግሩን ጥልቀት በግልጽ የሚረዳው የማህበረሰብ ክፍል ብዙሃኑ ቢሆንም በአደባባይ ለመናገር ግን ፍርሃቱ ውስጥ ይገባል። ስለዚህ ፍርሃት የመጀመሪያው ጠላታችን። ፍርሃትን የሚያሸንፍ ትውልድ ሌላውን በሙሉ ያሸንፋል። ስለዚህ ችግሮቻችንን ገምግመን ለመቀበል የችግሩን ምንጭ በደንብ ከተረዳነው እሱን ለማሸነፍ ፍርሃታችንን ማሸነፍ አለብን። በተለይ ለወጣቱ በምንም አይነት መመዘኛ በህይወታችን ውስጥ ፍርሃትን ማሸነፍ ካልቻልን ለውጥ ልናመጣ አንችልም። ለየትኛውም ጉዳይ ፍርሃትን ማሸነፍ የግድ ያስፈልጋል። ስለዚህ ፍርሃትን የሚያሸንፍ የማህበረሰብ ክፍል ምን ያደርጋል? በአገዛዙ ላይ ያምጻል። በአገዛዙ ላይ የሚያምጽ የማህበረሰብ ክፍል ደግሞ አገዛዝን መቀየር ይችላል። አገዛዝን የሚቀይር ማህበረሰብ ሁል ጊዜ የውሃ ታሪፍ ላይ ብጨምርበት፣ መብራት ብጨምርበት፣ የኑሮ ግሽፈት ቢመጣ ዳቦ ያጣ ህዝብ እኔን አይታገሰኝም የሚል ፍርሃት ውስጥ የሚገባ ስርዓትን መውለድ ይችላል፣ መፍጠር ይችላል። አጠገባችን ጋር ያሉት ሀገሮችን ተመልከቷቸው። ኢትዮጵያን እኮ ከኬንያ አያንሱ። የኬንያ ህዝብ 10 ሳንቲም በውሃ ታሪፍ ላይ ሲጨምርበት ወደ አመፅ ነው የሚገባው። ስለዚህ ከፍተኛ ጭንቀት ይገባል። አንድ ህግ ሲወጣ፣ አንድ አዋጅ ሲወጣ መጀመሪያ ከህዝቡ ጥቅም አኳያ ይተነተናል። ብልጽግና ምንም አታመጣም፣ እንደውም እኮ ሆድህን ብቻ የለም ከተማውን እቀማሃለሁ የሚል ቡድን፣ ከተማውም የኔ ነው፣ ሰማዩ የኔ ነው፣ አንተ ወደ መጣህበት ሂድ የሚል ሆድህንም ነፃነትንም የሚቀማ ስብስብ እና ይሄ ስብስብ በዚህ ደረጃ ስሜት ያገኘው ወይም በዚህ ደረጃ መነሳሳት ውስጥ የገባው የሚያምጽ ህዝብ የለም፣ የሚቆጣ ማህበረሰብ የለም። ህግ እናወጣለን፣ ህግ እናስፈጽማለን። ይህንን አልቀበልም የሚል የማህበረሰብ ክፍል እንቀጠዋለን፣ እንገለዋለን፣ ጦርነት እንከፍታለን፣ ሰላም ይምጣ የሚሉትን ሰዎች እናስራቸዋለን። ጦርነት የፖለቲካ ስልጣናችን መሰረት ነው፣ ድልድይ ነው ብሎ የሚያስብ ቡድን ስለሆነ፣ ስለዚህ ይህንን ለማሸነፍ የግድ ፍርሃታችን ማሸነፍ አለን። ፍርሃታችን ስናሸንፍ ይህንን ቡድን ማሸነፍ እንችላለን። እንደዚህ አይነት አመለካከትም በኢትዮጵያ ውስጥ ተመልሶ እንደዚህ አይነት በጣም ኋላ ቀር የሆነ የፖለቲካ ስርዓት እንዳይመጣ ያግዛል ማለት ነው። ስለዚህ መፍትሄው ወደ ነፃነት መሄድ፣ መፍትሄው ዳቦ ያሳጣንን ረሃብ ውስጥ የከተተን የድሃ ድሃ ብሎ የሰየመንን ለመጣል መነሳት፣ ወደዛ መሄድ የግድ ያስፈልጋል። እንደነዚህ አይነት የቡርዣ መደቦችን ደግሞ በህዝብ ውስጥ በደንብ እየመዘገቡ በመያዝና ነገ ጠዋት ምናልባት እነሱ ሊከፍሉት የሚችለውን ዕዳ ማስተላለፍ የግድ ያስፈልጋል ብዬ አስባለሁ። በተለይ ቁጭት በጣም አስፈላጊ ነው ብዬ አስባለሁ። የተቆጨ የማህበረሰብ ክፍል ደግሞ አሸናፊ ነው። የጽናት ሚዲያ ቤተሰብ ይሄ በተወሰነ መልኩ የመጀመሪያ ርዕሳችን ላይ ትንሽ አንዳንድ ሀሳቦችን ከዚህ ጋር ላንሳ ብዬ ነው። ሁለተኛና የመጨረሻ ሀሳባችን የጽናት ሚዲያ ቤተሰብ ሰሞኑን እጅ ሰጡ ከተባሉት ሰዎች ጋር በተያያዘ የተለያዩ የሚነሱ ነገሮች እየሰማን ያለናቸው አንዳንድ ጉዳዮች አሉ። እነሱን በተወሰነ መልኩ እንጋብዛቸዋለን። እንግዲህ እነዚህ ቡድኖች ናቸው የምታዩቸው ስብስብ እዚህ ውስጥ ያሉ ሰዎች እና ፍቅሩ እና እዛ አካባቢ ላይ ያሉ ሰዎች በሙሉ እንግዲህ የተናገሩት አንዳንድ ነገር አለ። ከሚናገሩት ውስጥ አንዱ ትግሉ ተሽጧል የሚል እንድምታ ሲናገሩ ሰምተናል። እሱ ብቻ ሳይሆን
የተለያዩ ሀሳቦችን ሲያመጡ ሰምተናል። ያው ለአገዛዙ እጅ የሰጡ ሰዎች በዋናነት ሊናገሩ የሚችሉት አገዛዙ በሚፈልገው የፖለቲካ ዲስኮርስ እንደሆነ ግልጽ ነው። ግን እነሱ ከተናገሩት አንዳንድ ነገሮች በጣም የገረመኝ አንደኛው ትግሉ ተሽጧል የሚል ነው። በሌላ በኩል ደግሞ ትምህርትም እንዳይከፈት እንቅፋት ሆነናል የሚል ጉዳዮችን ሲያነሱ አይቻለሁ። እኔ በጣም ነው የገረመኝ። አንደኛ ትምህርት የከለከለው አገዛዙ እንጂ አማጺው አይደለም። ፋኖ እኮ አትማር ብሎ የአማራን ሕዝብ አልከለከለውም። ትምህርት ቤቱን ያወደመው እኮ በድሮን አገዛዙ። ይህንን ፖለቲካ እንዴት ማየት ያቅታቸዋል ብዬ ሳስብ ያው እጅ ከሰጡ በዋናነት ያገዛዙን ልሳን ነው የሚሆኑት እና እነሱ የተናገሩትን እስቲ እንስማና ተመልሰን ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ማህበራዊ ተቋማቶች በተጠና መልኩ ተመቱብን። የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል። እኛ ቀጠና በእርግጥ እኛ ሞግተናል። ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል ማለት ፈልጋለሁ። እንግዲህ ጌራ ወርቅ በነገራችን ላይ እኔ በጣም ወዳጃችን ብቻ ሳይሆን በጣም የምቀርበው ልጅ ነው። በጣም ብዙ ትውውቅና ቅርርብ ያለን ወንድማችን ነው። ጌራ ወርቅ ለአገዛዙ እጅ መስጠቱ በምንም አይነት መመዘኛ ቅቡልነት ያለው ትክክለኛ አድርጎ ማየት በጣም ስህተት ነው። በጣም ጌራ ለምንድን ነው እጅ የሰጠው? ሌላስ አማራጭ የለውም ወይ ምናምን ብዬ በጣም ከራሴ ጋር ስሟገት ነበረ፣ እውነት ለመናገር ማለት ነው። ለምንድን ነው? በጣም ፖለቲካ ማንበብ የሚችል ልጅ ነው። በጣም አካዳሚካሊ ፖቴንሻል ያለው ልጅ ነው። በትግሉ ላይ በተለይ አማራ የወጣቶች እንቅስቃሴ ላይ በስፋት ሲታገል የቆየ ልጅ ነው። ዛሬ ለምንድን ነው ወደ አገዛዙ ሄዶ እጅ የሰጠው የሚለው ያው ራሱ የሚተነትነው የራሱ ችግር እንዳለ ሆኖ ግን አማራጩ ግን እሱ ነው ብዬ አላስብም። አማራጭ ሌላ ነበር። ቢያንስ ከአገዛዙ ውጭ ሌላ አማራጭ ወይ ተሰዶ መኖርም አንድ አማራጭ ነው ብዬ አስባለሁ እና በመጨረሻ ሰዓት ላይ ወደ አገዛዙ መሄዱ እኔ ፖለቲካዊ አደጋ እንዴት እንደገመገመው አልገባኝም። ለማንኛውም ጌራ የተናገረው ትምህርት እንዳይከፈት ያደረገው በዋናነት ፋኖ አይደለም። ወደ ጫካ ጌራ የሚወጣው ሌሎችም ወደ ጫካ የወጡት ቢያንስ የአማራ የህልውና አደጋ አለበት ብለው ከዚህ ህልውና ለማስቀረት ነው ወደ ትግል የገባችሁት። ስለዚህ ወደ ትግል ስትገቡ ያገዛዙ በዋናነት የወሰደው የበቀል በትር። ለዚህ ጥሩ ማሳያ ታዬ እንደ ጥሩ ማሳያ መጥቀስ ይቻላል። ጠላቶቻችን እናጠፋቸዋለን አለኝ ነው። እንግዲህ ከታዬ ውጪ ልናምነው የምንችለው ሰው እኮ ሊኖር አይችልም። ስለዚህ ጠላት ብሎ የበየነውን የማህበረሰብ ክፍል አብይ አህመድ በትምህርትም በህይወትም እንዳይኖር እኮ አደጋ ስለሆነ ነው የህልውና አደጋ ውስጥ ገብተናል ያለው። ስለዚህ የህልውና አደጋ ያለበት የማህበረሰብ ክፍል እንዲማር አይፈቅድለትም። ለዛ ጥሩ ማሳያው እያንዳንዱን ትምህርት ቤት በድሮን የደበደበ ቡድን ነው። ይሄ ቡድን እስከ ምጽአት ድረስ ጠላት ብሎ የበየነውን የማህበረሰብ ክፍል ካላጠፋውት ብሎ 24 ሰዓት ለጦርነት ራሱን ያዘጋጀ ቡድን። ስለዚህ ትምህርት እንዲከፈት የሚፈልግ ከሆነ አገዛዙ ነው የሚፈልገው እንጂ አገዛዙ ነው ጨዋታውን መጫወት የሚችለው እንጂ የታጠቀው ኃይል አይደለም። ይከፈትልኝ ቢል ፋኖ የሚማሩትን ተማሪዎች እዚህ ውስጥ የፋኖ ኃይሎች መሽገዋል ብሎ በድሮን ቢመታ ኃላፊነቱን ማን ይወስዳል? በጣም እኮ አስቸጋሪ እኮ። ስለዚህ አገዛዙ በዋናነት የሚፈልገው አማራን ማጥፋት ነው ካልን በምንም አይነት መመዘኛ እጅ የሰጡትንም እጅ ያልሰጡትንም አማራ የሆነውን ሁሉ የጊዜ ጉዳይ ነው እንጂ ይበለዋል። ይሄ እንዴት ይጠፋል?
ስለዚህ ይሄ ቡድን ይሄ ጠላት በአማራ ክልል ላይ ትምህርት እንዲከፈት የሚፈልግ ቡድን አይደለም። ትምህርት እንዲከፈት እኮ በዋናነት ሰላም መምጣት አለበት። ሰላም የሚመጣው ደግሞ የፖለቲካ ዲያሎግ ተደርጎ የፖለቲካ ስምምነት ያስፈልገዋል። ይሄ የፖለቲካ ስምምነት ደግሞ የፖለቲካ ውሳኔ ይፈልጋል። ስርዓት መለወጥ ያስፈልጋል። የአማራው ህዝብ የህልውና አደጋ አለብን ከተባለ ይሄ የህልውና አደጋው ውስጣዊ የሆነ ትግል ላይ መስመር የሚስት የተለያየ አመለካከት የተለያየ አሰላለፍ ሊፈጥር ይችላል። እሱ ግን ከመስመሩ ከዋናው መስመር ተለይቶ መታየት አለበት። በውስጥ ያለ ውስጣዊ ትግልን ከዋናው መስመር ጋር አብሮ ማያዝ ተገቢ አይደለም። የህልውና አደጋ አለበት፣ ትክክል ነው አለበት። ለዚህ ጌራ እኮ ወንድሞችህ እኮ የህይወት መስዋዕትነት ከፍለዋል። አንተም ዋጋ ከፍለሃል። ስለዚህ አሁን ብልጽግና የመፍትሄው አካል አልሆነም፣ ለውጥም መምጣት የለበትም፣ እኔም በስልጣን እቀጥላለሁ፣ አማራውም የህልውና አደጋ የለበትም ነው የሚለው። ዲፋይን አድርጎ ያስቀመጠው ይሄ። ስለዚህ የሰላም ጉዳይ ከሆነ ከክልሉ ጋር ተነጋገሩ ነው የሚለው። ይሄ ቡድን ስልጣን ላይ ባለበት ሁኔታ ለውጥ ሊመጣ አይችልም የሚለው የጋራ መተማመን ላይ ካለ አማራው ለውጥ ሊያመጣ የሚችለው በማስገደድ ነው፣ በመታገል ነው፣ ሌላ አይደለም። ጥይት የሚተኩሰው የጥይት ባሩ ሽታ ስለሚናፍቀው አይደለም፣ ተገዶ ነው። ተገዶ የገባበትን ትግል ዝቅ አድርጎ አሳንሶ ማየት ተገቢ አይደለም። ቢያንስ መስዋዕትነት የከፈሉትን ሰዎች ማርከስ ነው። ይሄ አንድ ጉዳይ ነው። ስለዚህ የአንድ ወገን ፍላጎት ሊመጣ አይችልም። በዋናነት ስልጣን ላይ ያለ ቡድን ተገዶ ለውጥ ሊመጣ የሚችልበት መስመር ውስጥ መግባት አለበት። ይሄ ካልሆነ ደግሞ የፖለቲካ ውሳኔ ወስኖ አዲስ ስርዓት የሚፈጠርበት ሁኔታ መፈለግ ነው። ለዛ እንቅፋት ሆነ አልፈልግም ማለት ነው። ይህንን እንዴት አይተው ነው የሚለው እኔ በጣም ስለገረመኝ ነው በአንድ በኩል ማለት ነው። ያው ብዙ ያውቃል ብዬ የማስበው ስለሆነ፣ በሌላ በኩል አንዳንድ ሰዎች የሚናገሩት አለ። እስቲ እንስማቸው። የእነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይህን ጉዳይ አጣውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና አይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ ሌላ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። እዚህ ላይ ነው አሁን የፖለቲካ ግልሙትና የሚሰሩ ሰዎች አሉ፣ በዋናነት ሀብት እያካበቱ ያሉ ኃይሎች አሉ የሚል መከራከሪያ የሚያነሳው ሰው እነማን ናቸው? ለምሳሌ ፎቅ የሚሰሩ ሰዎች አሉ ብሏል። እነማን ናቸው? ለምን በስም አይገልጽም? እነ ከሌ ብሎ በስም መግለጽ አንድ። ሁለተኛ ነገር ሳቦታጅ አለ፣ ተጠልፏል የሚባለው ማሳያዎቹ ምንድን ናቸው? የተለያየ የፖለቲካ ዲስኮርስ አለ። በነገራችን ላይ እሱ ብዙ ጊዜ የምናወራቸው ጉዳዮች አሉ። የአማራ የፖለቲካ እንቅስቃሴ ሌላ ጥገኛ ኃይል ስቦ ሊያስገባው የሚፈልገው ምልክቶች አሉ፣ ግልጽ ነው። ግን ተጠልፏል ብሎ ድምዳሜ ለመስጠት ተጨባጭ የሆኑ ማሳያዎች አንድ እሱ፣ ሁለተኛ ሀብት የሚያፈሩ ኃይሎች አሉ የሚል ስሞታ ይሰማል በስፋት። ይሄ የለም እያልኩ አይደለም እኔ የምደመደበው። በትግል ውስጥ የተለያየ አመለካከት፣ ግለኛ የሆነ አመለካከት፣ ከትግሉ መስመር የወጣ አመለካከት፣ ሰልፊሽ የሆነ አመለካከት ሊኖር ይችላል። ይሄ በአጠቃላይ ግን የውስጥ ትግል፣ ይሄ በውስጥ ትግል የሚፈታ የትግል
አሰላለፍ የሚጠይቅ እንጂ ለጠላትህ ዘላቂ ጠላቴ ነው አማራ ለሚለው እጅ በመስጠት መፍትሄ ነው። ችግሮች አሉ የምትል ከሆነ ስለዚህ ችግሮችን ለመቅረፍ በተጨባጭ የሁኔታ ትንተና መስራት፣ ግምገማ ማድረግ፣ የፖለቲካ ግንዛቤ ግን የጠላቴ ጠላት ወዳጅ የሚል የፖለቲካ አስተሳሰብ ትክክል አይደለም። ለምሳሌ ፍቅሩ ባለፈው ጊዜ ተጣልቶ እንደነበርና እንደውም ዛቻ ሁሉ ሶሻል ሚዲያ ላይ ሲጽፍ እንደነበር አስታውሳለሁ። አንድ የፖለቲካ አመራር የሆነ ሰው ሰራዊት የሚመራ ሰው እንደ ሕፃን ልጅ ሶሻል ሚዲያ ላይ ምናምን እንደዚህ አይነት ይሄ እኮ ከዲሲፕሊን የወጣ እኮ የፋኖ ትግል ከአማራ የህልውና ትግል የወጣ አመለካከት ነው። ይሄንን አመለካከት ሲያንጸባርቅ የነበረ ሰው ድርጅቱ በዲሲፕሊን ጠይቃለሁ ቢለው አይ እኔማ አልጠየቅም ብሎ እጁ ቢሰጥ ምንድን ነው የሚባለው? ይሄ ፖለቲካ ግንዛቤ ነው። ወደ ጫካ የወጣበት ምንትኑ አላማው ምንድን ነው? ገብቶት ነው አብዛኛው ግን ጫካ ውስጥ የገባው። አብዛኛው ሰው ወንድሙን አጥቷል፣ እህቶቹን አጥቷል። አማራው ከፍተኛ ውድመት እንዲደርስበት ምክንያት ሆኗል። ምክንያቱ ፈልጎ ሳይሆን ተገዶ ስለገባበት። ስለዚህ በትግሉ ላይ የጋራ የሆነ ግንዛቤ ካለ እኔ የምታገለው ለአማራ ህዝብ ነው ብለህ የምታስብ ከሆነ አንድ የአማራን ህዝብ ሊጠቀም የሚችል ግልጽ የሆነ የፖለቲካ መስመር ከህልውና ትግሉ የሚቀዳ አስተሳሰብ አንደኛና የመጀመሪያው። ሁለተኛው ግን ጓዳዊ የሆነ ትስስር መፍጠር ነው። የምንታገለው ለህልውናችን ነው ስንል ከህልውናችን የሚቀዳ ደግሞ ጓዳዊ የሆነ ትስስር ያስፈልገዋል ትግሉ። እነዚህ ሁለት መሰረታዊ ጉዳዮች ስለሚያስፈልጉት፣ በሶስተኛ ደረጃ ግን ራስን ማብቃት ነው። የምታበቃው ከሁኔታው ጋርና ከጠላት የፖለቲካ አስተሳሰብ ጋር ያለ ግምገማ ነው። አብዛኛው እጅ የሚሰጠው ይሄ በጣም ጎሎት አይቻልም። በጣም እንዴት ኦህዴድ እጅ ሰጥቼ እኔ ነፃ ሆናለሁ ብለህ ታስባለህ? 3 ዓመት እና 4 ዓመት እኮ እስር ቤት የሚያሰቃያቸውን ሰዎች ለምንድን ነው የሚያስራቸው? እነ ክርስቲያን ለምን እስር ቤት ውስጥ ገቡ? ምንድን ነው ጥፋቱ? ጥፋቱ እኮ በቀል እኮ ነው፣ ሌላ እኮ አይደለም። የማንነት በቀል እኮ። ስለዚህ ማንነትን የሚጠላ ቡድን መፍትሄ አገኛለሁ እሱ ጋር ሄጄ በአንጻራዊነት ዘላቂ ሰላም አገኛለሁ ብለህ ማሰብ የፖለቲካ ድህነት ነው፣ የዓላማ ድህነት ነው። እንደዚሁም ግላዊ የሆነ የራስ ፍላጎት ነው። አገዛዝ እኮ ዝም ብሎ አይደለም ከፋኖ ውስጥ የሚያስኮበልለው ብዙ ነገሮች አሉ። አንዳንዱ የጥቅም አሰላለፍ በጥቅም ይገዛል። ልክ እንደ እንግሊዝ ፕሪሚየር ሊግ በጥቅም ይሸጣል። ማስረሻ ሰጠ አይነቱ ወደ ትግል የገባህበትን የሁኔታ ትንተና ግን ማነሱ በጣም የሚያሳይ ነው። ስለዚህ ፍቅሩ ልጆቻቸው ውጪ ናቸው ምናምን ናቸው፣ ስለነሱ አይደለም። ልጆቻቸው ውጪ የሆኑ ሰዎች እነማን ናቸው? ሚዲያ ላይ ወጥተህ እኮ እንደዚህ መናገር የኛ ልጆች እዚህ ናቸው፣ የነ ከሌ ልጆች እዛ ናቸው። እሱ ከዓላማው ትግል ዝቅ ያለ አሳሰብ። ድርጅታዊ ግምገማህን አምጥተህ ሚዲያ ላይ ያው ያገዛዙ ሚዲያ ላይ በመናገር አንገት ልታስደፋው የምትፈልገው የአማራን ህዝብ ነው። አገዛዙ ይጠቀምበታል የፕሮፓጋንዳ ጉዳይ ስለሆነ ምንም ጥያቄ የለውም። እነዚህ ናቸው እኮ ነፃ የሚያወጡ፣ እነዚህ አይነት ጭንቅላቶች ናቸው የህልውና አደጋ አለብህ ብለው መሳሪያ የተሸከሙት እያለ እያሳየ ህዝቡን አንገት ማስደፋት ነው የሚፈልግ። አንተ ግን አደጋ ውስጥ እገባለሁ ወይም ደግሞ በዚህ ሁኔታ ውስጥ ግምገማ አለኝ የምትል ከሆነ የተቋም ግምገማ ነው እንጂ የመስመር ተሽጧል የምትለው መስመር አይደለም። መስመሩ ግልጽ የሆነ መስመር፣ ይሄንን መስመር እሸጣለሁ የሚል ኃይል የሚጣለው ከአማራው ጋር፣ የሚጣለው ከሰፊው ህዝብ ጋር። አንድ ሰው ሁለት ሰው ትግሉ ሊሸጠው ወይም ደግሞ ምልክት አየውበት ልትል አትችልም። በተቋም ደረጃ ብያኔ ተሰጥቶበታል ወይ? ተቋም ተመስርቷል። ይሄ የተመሰረተ ተቋም ትግሉን የሚሸጥበት ማሳያዎች አለው ወይ? ያ ከሆነ ሁሉም ሰው ይታገለዋል። ያ በሌለበት ሁኔታ ግን እዚህ ቦታ ላይ መጥተህ ብያኔ መስጠት ትክክልም አይደለም፣ ፖለቲካዊ ድህነትም ነው። መከራከሪያችሁ ራሱ ለብልጽግና የሚጠቅም መከራከሪያ፣ ጠብ ያለ ነገር የሚያመጣ ነገር የለም። እናንተን ሚዲያ ላይ ያመጣል፣ ይለግድበታል፣ ህዝቡን አንገት እንዲደፋ ይሳለቅበታል። እንደነዚህ አይነት ልጆች ናቸው የተሰባሰቡት፣ ገና ናቸው፣ የፖለቲካ አልገባቸው።
እያለ ሲሳለቅብህ በጣም የሚያሳዝን ነው የሚያሳዝን። ይሄ በጣም ክፍተታቸውን አይቻለሁ። በሌላ በኩል እኔ የፋኖ እንቅስቃሴ በተደጋጋሚ ጊዜ የምንናገረው ከአማራው የህልውና ትግል አኳያ የህልውና ትግል ውስጥ የገባ አንድ ሰው ራሱን ማብቃት የሚችለው በዕለት ተዕለት በሆነ ግምገማ ነው። በጣም ጥቂት ሰዎች ናቸው የፖለቲካ ንባብ ያላቸው። አብዛኛው መሬት ላይ ያለው ግን ብዙ ክፍተት አለው። ጠላትና ወዳጁን እንኳን የሚለይበት የፖለቲካ መነጽር በጣም ክፍተት አለው። ይህንን ማብቃት፣ ራሱን መገምገም፣ በተለይ ደግሞ ድርጅታዊ የሆነ ጓዳዊ የሆነ ትስስር መፍጠር አለበት። ከአማራ የህልውና ትግል ውጪ ሌላ ምን ሊያስተሳሰር ትፈልጋል? በጣም እኮ የሚገርም እኮ ነው። ሰው እኮ በዲሞክራሲ ጥያቄ ላይ እኮ ተሰባስቦ የፖለቲካ ፓርቲ መስርቶ ቢያንስ በዚህ ጉዳይ ላይ ተስማምቶ አብሮ ታገላሉ ይላል። ከህልውና ትግል ውጪ ሌላ ሊያሰባስብ የሚችል አጀንዳ ምን አለ? በጣም እኮ የሚያሳዝን እኮ ነው። በጣም የሚያሳዝን እኮ። ስለዚህ በዚህ የህልውና ትግል ውስጥ ሊያሰባስብ የሚችለው ጓዳዊ የሆነ ትስስር እየፈጠረ ድርጅታዊ ጥንካሬውን መፍጠር ፋኖ በተለይ መሬት ያሉ ሰዎች በጣም የግድ ያስፈልጋል ብዬ አስባለሁ። አንድ እሱ። ሁለተኛ ዓላማውን የተረዳ የትኛውም ኃይል እጅ አይሰጥም። ፋኖ የሚታወቀው አንድ ጥይት ደብቆ ያስቀምጣል ነው የሚባለው። ለጠላት እጅ ይሰጣል የሚል የፋኖ ታሪክ ውስጥ የለም። በነገራችን እኔ እንደዛ ነው የማውቀው፣ እንደዛ ነው የምሰማው። ምናልባት እንኳን ጥይት ከጨረሰ ያቺ የደበቃትን ጥይት የመጨረሻ ጽዋውን ይጎነጫታል። የፋኖ ጀግንነት በዛ ደረጃ ቢታይ እንጂ ጠላት ቤት ሄደ እጅ ሰተ በሱ ሚዲያ ላይ ቀርበ የገዛ ህዝብን አንገት ለማስደፋት በዚህ ደረጃ እንደው የምናያቸው ሰዎች ገና ልክ እንዳልበሰለ የእሸት የበቆሎ አይነት የፖለቲካ አመለካከት እንዳለ ነው የሚታየው። ይሄ ደግሞ የሚያሳየው ደግሞ በዋናነት በውስጥ ድርጅት በውስጥ አሰላለፍ ተሸናፊ ሲሆን ወይም ደግሞ አንጃ ሲፈጥር እየመጣ አገዛዙ ጋር እጅ ለመስጠት የሚሮጠው ኃይል፣ በሌላ በኩል ደግሞ የሚገዛው የሚሸጠው ደላላ በትግል ውስጥ ከፍተኛ እንቅፋት እየሆነ እየመጣ ነው። ይሄንን ማጥራት የሚቻለው ድርጅታዊ የሆነ ከህልውና ትግል የሚቀዳ አስተሳሰብ፣ ጥብቅ የሆነ ጓዳዊ ትስስር፣ እንደዚሁም ደግሞ ሊደርሺፑ እያንዳንዷን ነገር ተጠያቂ ሲያደርግ ነው። እያንዳንዱ ነገር በነገራችን ላይ የአመራር ብቃት ማነስ ነው፣ የድርጅት አቅም ማነስ ነው። ይህንን አምኖ መቀበል ያስፈልጋል። የትኛውም ኃይል ጠላት ጋር ሄዶ እጅ ከሰጠ የአመራር ድክመት ነው። ያንን ሰው ማብቃት የእሱ ፋንታ ነው፣ የራሱ ፋንታ ነው። ለምንድን ነው እጅ የሰጠው? ተሽጦ ነው? ዓላማው ሳይገባው ነው? የግል ጸብ ነው? ምንድን ነው? መገምገም የግድ ያስፈልጋል። መገምገም እያንዳንዱ አማራ ዛሬ በዚህ የህልውና ትግል ውስጥ ጠብታውን እየከፈለ ነው። እያንዳንዱ እኔ እስከሚገባኝ ምናልባት የተለያየ አንጃ፣ የተለያየ አሰላለፍ፣ የተለያየ ፍላጎት ቢኖርም እንደ ህዝቡ ዋጋ እየከፈለ ነው። በብዙ ነገር ዋጋ ባገዛዙ ግድያ ብቻ አይደለም። ዛሬ ማዳበሪያ በመከልከል የአማራውን እየተበቀለው ነው ያለው። በረሃብ እንዲሞት እየደረገ ነው ያለው። መንገድ በመዝጋት መድኃኒት በመከልከል እያንዳንዱ ቤት ገብቷል። ይሄ ሁሉ አደጋ የገባው ከእናንተ የህልውና ትግል የመጣ አሳሰብ እንደሆነ መገንዘብ ያስፈልጋል። ስለዚህ ይሄንን ህዝብ ለተራዘመ ጊዜ እዚህ ዕዳ ውስጥ እንዳንከተው ከኛ የሚያስፈልገው ምንድን ነው ብሎ አንድ የፊት መስመር ላይ የሚጫወት አመራር መተንተን ያለበት ይሄንን። ስለዚህ ድርጅታዊ ድክመትን መተንተን፣ የሚንጠባጠቡ ሰዎች ምክንያታቸውን ራሱ መተንተን፣ ምንድን ነው ችግሩ? በሌላ በኩል ደግሞ አለ የሚባለውን ክፍተት መክፈል የግድ ያስፈልጋል። በትግል ውስጥ ነጋዴ ካለ ፎቅ የሚሰራ መኪና የሚሰራ እኔ እንደዚህ አይነት ኃይል እጁንም ምላሱንም የሚቆረጥ ኃይል ነው። ማን ነው? የትኛው ኃይል? ይህንን በጣም መስራት ያስፈልጋል። ይሄ የአማራ ህዝብ ለአንዴና ለመጨረሻ ጊዜ ምናልባትም የታሪክ ምዕራፍ ነው እያስባል። በዚህ ትግል ውስጥ መንጠባጠብ ሊፈጠር ይችላል። ይህንን ትግል በአሸናፊነት የማይጨርስ ታጋይ ግን እኔ በህልውና ትግላችን ብቻ ሳይሆን በአማራ የወደፊት እጣ ፈንታ ላይ የታሪክ መዝገብ ላይ በጥቁር መዝገብ የሚጻፍ ነው ብዬ አስባለሁ። ያንን ታሪክ ለመቀበልም ከዛ ታሪክም ለመውጣት ኃላፊነት የወሰዱ ሰዎች ዛሬ ኃላፊነት አለባቸው። በእያንዳንዱ ጉዳይ ላይ መሪ ነኝ ብሎ ስለመጣ ከፊት ሁሉ
ይህንን ኃላፊነት መውሰድ ያስፈልጋል። የጠላትን አሰላለፍ እየገመገሙ እያንዳንዱን ሰራዊት ማብቃት የግድ ያስፈልጋል። ዓላማ ያለው ሰራዊት ለጠላት እጅ አይሰጥም። እንዴት ለወዴት እጅ ይሰጣል? በምንም አይነት መመዘኛ ታሪካዊ ጠላት ለሚልህ እጅ ሰጥተህ አማራ ላይ አትሳለቅበት። ወይ ትሸሻለህ፣ ወይ ሱዳን ትገባለህ፣ ወይ ትሰደዳለህ። እንደኛ ተሰደህ ሰው ሀገር ብትሄድ ይሻላል። ኢቲቪ ላይ ቀርበህ የገዛ ህዝብን መሳሪያ ተሸክሜ ጫካ ወጥቼ ይህንን ህዝብ ካለበት የህልውና አደጋ አስወጣዋለሁ ብለህ ያሰብክ ሰው መለሰህ እንደገና ትግሉ ተሽጧል ምናምን ብለህ ስትቀባጠር ገና የፖለቲካ ልጅነት ላይ እንዳለ አብዛኛው እየታየ ነው የጽናት ሚዲያ ቤተሰብ። ስለዚህ ይሄ በጣም እኔ ስለሚያሳዝነኝ ነው። ምናልባት በዚህ ትግል ውስጥ ከፍተኛ ጠብታ ሊወጡ የሚችሉ ሰዎች ዛሬ አገራቸውን ጥለው ሄደዋል። ታሪክ መስራት የሚችሉ ሰዎች እና ይሄ ነገር ሲያንገበግበኝና በእነዚህ አይነት ሰዎች ደግሞ ትግሉ ተገቦ ስናይ እጅግ ስለሚያንገበግበን ነው። ለማንኛውም በትግል ውስጥ ይኖራል የውስጥ ክፍል፣ የውስጥ ማዳከም ይኖራል። የጠላት ኃይል የማዳከም ስለ ይሰራል። ይሄ ያለና ተፈጥሯዊ ነው። ፖለቲካ ነው የሚሰራው። ስለዚህ ይሄንን ዘግቶ መጫወት የሌላው ኃይል አሰላለፍ ነው። የትኛውን ቤት ሰው አይጥ ሊገባበት ይችላል። አይጥ ለምን ገባብኝ የሚል የፖለቲካ ፍልስፍና የለም። አይጥ መግባቱ ሳይሆን አንተ አይጡን የምትገልበት ወይ የምትይዝበት ወጥመድ ማዘጋጀት ነው። ወይ መርዝ ታዘጋጃለህ ወይ የምትይዝበት ወጥመድ መስራት። ድርጅት በተመሳሳይ በውስጥ በኩል የሚጠለፍ ይኖራል። በውስጥ በኩል አንጃ ፈጣሪ ይኖራል። በውስጥ በኩል ደግሞ ከእንደገና የጠላት ሰርጎ ገብ ሆኖ የሚጫወት ታገል ሊኖር ይችላል። ሁለት ጫማ ያለው በዚህም በዛ የሚረግጥ ይሄንን በግምገማ እንደዚሁም ደግሞ ግለሰቦቹ ባላቸው አፈጻጸምና የሁኔታ ትንተና ብቃታቸውን እየገመገሙ ወደፊት ማምጣት የግድ ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ተጠሪነቱ ድርጅት ነው። ድርጅት ደግሞ በዋናነት መሪ ያለው፣ መሪዎቹ ደግሞ በዋናነት ስራቸው ይህንን የማጥራት እንቅስቃሴ ነው። ይህን ለማለት ነው የጽናት ሚዲያ ቤተሰብ ዛሬ በዋናነት ብልጽግና የፈጠረው ድህነት እንደዚሁም ደግሞ ትግሉ ተሽጧል ከሚሉ ኃይሎች ጋር በተወሰነ መልኩ የስቅለትም እንግዲህ ዛሬ በተወሰነ መልኩ ያው አንዳንድ ሀሳቦችንም ለመስጠት ተገደን ነው እንጂ ዛሬ በስቅለት ቀን እንደ ፕሮግራም ባንሰራም ደስ ይለን ነበር። ለማንኛውም ለሁሉም የጽናት ሚዲያ ቤተሰቦች ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ እንላለን። መልካም በዓል እንዲሆንላችሁ እየተመኘን እኔ ከዚሁ እሰናበታለሁ። ሙሉ ዝግጅት ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ሰላም።